ግንኙነት እናድርግ ሲልሽ ወንድ ልጅ ለምንድነው የምትከለክሉት? ቆይ ሴቶች ወንድ ልጅ ከሰውነት አካሉ ምን ይመችሻል? ቂንጥር ነው የሚባለው። ቁለቅን አቅፎ የሚይዝልን ነው። በህይወት እስካለሁ እስከኖርኩኝ ሰላም ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ መልካም። ዛሬም እንደተለመደው እንግዲህ ባበዱ ቪዲዮዎች ለቀም አድርገን ብቅ ብለናል። ስለዚህ እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በተለይ ዛሬ የመጨረሻ ቪዲዮ በጣም ገራሚና እናንተም የምትደሰቱበት ይሆናል። ስለዚህ አብራችሁን ቆዩ። ወይ ማዘር ካንተ ፊት የኔ ቅዳምሩ ወስቹ ማዘርዬ መስምቶ ከባድ ነው። እንኳን ደግ አደረገው ትክክል ብሎ ይሄንን ማንንም እየመጣፉን የሚከፍተውን ነገር ልክ ነው ያስያዙት። የምር ንግግር ይችላሉ ማዘርዬ፣ ጀግና ይመቾት። በቃ ደግሞ እኮ ለመናገር የሞከረችው ሴት መሆኗ በጣም ይገርማል። ልኳን ነው የሰጧት። በቃ ማዘርዬ አርፋ ቁጭ ትላለች። እንዲህ ነው እንግዲህ ከተናገሩ አይቀር። ከሰውነት አካሉ ምን ይመችሻል? ያው ብልቱ እውነቷን ነው። በቃ ለማን ብላ እውነት ነው እኮ ደስ የሚል ነገር ነው። ትክክለኛ ነገር ነው የተናገርሽው። በቃ የመሰለሽ እና አሪፍ ልጅ በቃ ዝም ብሎ ከመደበቅ ውስጥን አውጥቶ መናገር የተሻለ ነው እያስባለሁና አንቺም የተናገርሽው ነገር እውነተኛ ስለሆነ ምንም የሚያሳፍር ነገር የለም። አሻም ከማት የሚተባበሳ አሻም ከማት ሰርቶ ለማጌጡ መቅዲ በጣም ጥሩ ሙዚቃ ነው ያመጣሽልን። በርቺ፣ አሪፍ ነው። ባህሉ ወጉን የጠበቀ ሙዚቃ ነው። በጣም ተመችቶናል። ቀረጻው ያምራል። ድምጽሽ ቆንጆ ነው። ስለዚህ በርቺ ብለናል። እናመሰግናለን። እንግዲህ ግጥሙ፣ ቀረጻው፣ ሁሉም ነገር የተሟላለት ሙዚቃ ነው። ስለዚህ እኛም መኮንኮን ብቻ ነው። እንደዚህ አይነት ስራ ሲመጣ ማድነቅም ያስፈልጋል፣ ማበረታታትም ያስፈልጋል። መቅዲ ሁሌም አሪፍ ነገር ነው የምትሰሪ። የኛው ደግሞ በጣም የተለየ ነው። ግጥሙ በተለይ በቃ በጣም ጸዴ ነው። ይመችሽ። ራዳልሽ ሴት ልጅን ማክበር መሰልጠን ነው። ወንድ ልጅን ማክበር ግን የፈጣሪ ቃል ማክበር ነው። አለቀ። እንደዚህ አይነት ምርጥ ሴቶችን ያብዛል። በአንቺ ልክ የሚለኩ ሴቶች ዓለምን ይሙሏት። የምር በጣም በቃ አስተሳሰብ ስልጣኔ ማለት እንዲህ ነው። በቃ ሴት ሲባል መለኪው አንቺ ነሽ። በቃ የምር ጀግና፣ በርቺልን። አንቺን ነው ዳንቺ አይነት ያሉ ሴቶችን ነው ማበረታታት ያለብን። ሀገሬ ስወጣ ማለት ሳውዲ አረቢያ ገብቼ በቃ የሌለ ሀብታም ምናምን ኮኝ ሀገሬ ገብቼ ምርጥዬ ህይወት እኖራለሁ ምናምን ብዬ ነበር የመጣው። ከተማ ውስጥ ነበር እኖራለሁ ያልኩት። በቃ ሁሉም ውጭ ሀገር ነው የሚያስበው እንደዛ። በቃ እዛ ሄዶ የሚታፈስበት ይመስላል። ነገር ግን የተሻለ ነገር የትም የለም። የሰራ ሰው ብቻ ነው የትም ቢሄድ የተሻለ ኑሮ የሚኖር። ስለዚህ ዝም ብለን በሐሳብ የምናስበው ነገር አይደለም። ጠንክሮ ከተሰሩ የትም ቦታ የተሻለ ህይወት ይኖራል። በእርግጥ የተመቻቹ ቦታዎች ሊኖሩ ይችላሉ፣ ግን እዛም ሄዶ እንደምናስበው ላይሆን ይችላል። ሁሉም ነገር እንደሚታሰበው አይደለም። በቃ በህይወት እስካለሁ እስከኖርኩኝ በታኩር ልወልደስ ብሎታል ዛሬ። ታኩሪ ነው ማድሮ ምን እንደምትመስል አሁን ያለችበት ደረጃ የት እንዳለች ሁሉም ያውቀዋል። መስራት መለወጥ ማለት ታኩሪ ናት። በቃ ታኩሪ ምርጥ ልጅ በቃ እንደ ቁመቷ እንደ ቦዲዋ አይደለችም። በቃ ጭንቅላቷ ይሰራል ነው። አይ ታኩሪ ጀግና እኮ ነሽ። በቃ አሁን ሁሉም ሰው እንዳንቺ ቢሆን መልካም ነበር። ድሮ ከበጋ አሁን ከቢዝነስ ጋር ታኩሪ በቃ የወጣቶች ምሳሌ ነሽ። ጀግና የማያልፍለት ደሃ ሀብታም ይጋብዛል። ለማን እንደሆነ ልንገራችሁ። ለራይድ ቲፕ የምትሰጡ ሰዎች እግዚአብሔር እግረኛ ሆናችሁ በእግራችሁ የምትኳትሩ ሰዎች ከዛ በኋላ ለባለመኪና ቲፕ። ዛሬ ጥሩ ነገር ተናገርሽ። የምር እኔ ራሱ አድርጌዋለሁ። ዞር ብዬ ራሴን ሳስበው ገርሞኝ ነው። በቃ አንቺም አድርገሽዋል። ሁሉም ያደርገዋል እኮ የሚገርመው 50 ብር በኪሱ ይዞ 5 ብር ቲፕ የሚሰጥ ህብረተሰብ እኮ ነው ያለን። ኢትዮጵያ ራስን ለወጠው እባክህን ተው። በእርግጥ መረዳዳቱ ጥሩ ነው። የማያልፍለት ድሃ ሀብታም ይጋብዛል የሚባለው ነገር ግን በቃ መስተካከል አለበት። ሁላችንም እናደርገዋለን። ያን መተው አለብን እያስባለሁ። አንድ ሰዎች ከጎናችን ጸጉር ቤት ተከፈተ፣ ከጎናችን ዳቦ ቤት ተከፈተ፣ ከጎናችን ስጋ ቤት ተከፈተ፣ ከጎናችን ምግብ ቤት ተከፈተ፣ ከጎናችን እንደዚህ አይነት ተመሳሳይ ስራ ተሰራ ምናምን እኛን ለመጣል ታስቦ ምናምን በቃ ይላሉ እንደዚህ አይነት ሰዎች።
እንደዚህ አይነት አስተሳሰብ ይባል ነገር በቃ ዝም ብለህ ስራ። መወዳደር ያለብህ ራስን ከራስ ጋር ነው። የድሮ ማንነትን ከአሁን ማንነት ጋር ነው እንጂ ከሰው ጋር መወዳደር የለም። በየጊዜው ተማር፣ ስኪልህን አሳድግ፣ ጥሩ አድርገህ ስራ። ስለዚህ ጥሩ አድርገህ ከሰራህ ማንም ፈልጎ ይመጣል። በቃ ስራና ስራህን ብቻ እና አንተን ካንተ ጋር ብቻ ነው መወዳደር። ዛሬ ሰርቶ ነገ ለመለወጥ እንጂ ማን እዚህ መጣ ማን እዚህ አልመጣ የሚለው ጉዳይ ጋር ሁሌ ማነጻጸር የለብህ። ስለዚህ ጥሩ ጓደኛ መሆን ያለበት ስራ ደግሞ በጥራት በአግባቡ መሰራት ከሰራ ማንም ፈልጎ አንኳኩቶ ይመጣል። በቃ መፍትሄው ይሄ ብቻ ነው። ጥር ነው የሚባለው ቁለጥን አቅፎ የሚይዝልን ነው። ኧረ ተው ሴቶች ተው፣ አቃቂን ተው። አሁን ይሄን ታውራላችሁ ወሬ ብላችሁ፣ ኧረ እባካችሁ ለባካችሁ ስንት የሚወራ ነገር እያለ ኧረ ቤተሰብ ይሰማል። እባካችሁን ተው። ህፃናት አሉ፣ ብዙ የሚሰማችሁ ሰው አለ እኮ። እንዴት ይሄን ማውራት አይገባችሁም? ኧረ እባካችሁን ተው። ኧረ ወዴት እየሄድን ነው ሰዎች? በተለይ ደግሞ ሴቶች በዚህ በቲክቶክ ላይ የምታወሩት ነገር ኧረ ባህሉን ወጉን ያጠበቀ አይደለም። እባካችሁን ኧረ ተው፣ ኧረ ተረጋጉ። ተው አበዛችሁት። ምንድነው በቃ እንደዚህ መሆን? በቃ ሰብለ አሰፋ ቲክታክ ላይ መታ ስለ ህግ ላስተምር ብላ ስንት ቪዲዮ ስትሰራ አንድ ቀን ህግ እያስተማረች ነው ብለው እንግዲህ የሆነ ነገር ሲያደርጉላት አይቻላል። አሁን አንድ ስህተት እየጠበቁ ነበር ማለት ነው። በቃ እኔ ተሳስታለች አልተሳሳተችም። የኢትዮጵያ ችግር ምንድነው? በቃ አንድ ሰው የሆነ ስህተት ከሰራ ያንን አጉልቶ ማውጣት ነው። ስንት በጎ ነገር ስንት መልካም ነገር ሲሰራ ግን ሁሉም ድምፁን አጥፍቶ ቁጭ ይላል። ስለዚህ ምንም በቃ የሚሰራ ሰው ይሳሳታል። የማይሳሳተው የማይሰራ ሰው ብቻ ነው። እና ደግሞ አንድ ሰው መስራት ሲጀምር የሚቃረን ሰው ብዙ ነው። ስለዚህ ይህንን ከግንዛቤ ውስጥ በማስገባት ነው በቃ ሁሉም ሰው መስራት ያለበት እና ለሰው ምንም መጨነቅ የለብንም። በቃ ባህል ወጉን ካልነካን በስተቀር ማለት ነው። እና ስራሽን ስሪ በቃ ሰብልዬም። ስለዚህ ምንም የሚያሸማቅ ነገር የለም በዚህ ዓለም ላይ። በቃ ስራሽን ብቻ ቀጥይ። ባለቤትህ ምን ብትሰራ ደስ ይላታል? ብዙ ጊዜ ደስ የሚላት ስራ ሳግዛት ነው። ራሷ ምን ብትሰራ ደስ ይላታል? ስራ ምን ብትሰራ ደስ ይላታል? የግሌን ስራ ብሰራ ብፈልግ አንተ አይደለህም ራሷ ባለቤትህ ምን አንዳንድ ሰው እኮ በቃ ግርም ይላል። የሚጠየቀው ሌላ የሚመልሰው ሌላ። ፍየል ወዲያ ዝም ወዲህ የሚባለው እንግዲህ ይሄ ነው ማለት ነው። እንዴት የተጠየቀውን ቀጥታ መመለስ ሲገባው እሱ ወደ ማብራራት ወደ ሌላ ነገር የሚዘዋውረው ነገር ግልጽ አይደለም። የሰው ነገር እኮ በጣም ገራሚ ነው። የሰው ፍጥረት አስቸጋሪ ፍጥረት የሚባለው እስቲ የመጀመሪያው የሰው ልጅ ነው። ስለዚህ በቀላሉ መመለስ እየቻልክ ለምን ወደዚህ ትላለህ? እሷንም ግራ አጋባህት እኮ። እንዴ ጓደኛ ምናምን ሊሆነን ከ150 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ተማምኞ ይኖሩ ይነበራል። የምሩን ነው ግን ይሄ ሰውዬ እንደዚህ የሚያወራው እንዴ ምን አይነት ሰውዬ ነው? ኧረ ማውራት የማያስፈልግም፣ ያሳፍራል። ይሄ እንደ ትልቅ ነገር መወራት ያለበት ጉዳይ አይደለም። የምር እንዴ ተው እንጂ። ሁሉንም ቦታ ያለ ፍርሃት ይጎበኛሉ የሚባልላቸው አሜሪካውያን ሳይቀሩ በዚህ እይታ በጣም ተገርመዋል። ይህ ቦታ የህይወትና የሞት ፈተና ነው ሲሉ የሚገልጹት ብዙዎች ሲሆኑ እናንተ ይህንን ለመሞከር ምን ያህል ፈቃደኛ ናችሁ? ይህ የኤዥያ ቁጥር 1 የሃይኪንግ እኔ እንኳን ይህን ቦታ ሂዶ ለማየት እና ለመጎብኘት ይቅርና ሳየው ራሱ በጣም ያስፈራኛል። ብቻ የሰው ልጅ የተለያየ ችሎታና ፍቅር አለው እና ስለዚህ አንዳንድ ሰዎች አሉ በጣም ጀብደኝነትን የሚወዱ ሰዎች እና እንደዚህ አይነት ሰዎች ናቸው ይሄንን ሂደው መጎብኘት ከዛም መሞከር የሚፈልጉት ማለት ነው እንጂ እኔ በጣም ያስፈራኛል። የምር በጣም ከባድ ቦታ ነው። እንደውም በጣም እየገረመኝ ያለው ነገር ይሄንን ቦታ ሂደው ከሚጎበኙ ሰዎች ይልቅ ይሄንን መሰላሉን የሰራው ኢንጂነሪንግ እና ባለሙያ ነው በጣም የሚገርመኝ እና በጣም የሚደንቀኝ ነገር ይሄ ነው። መድኃኒቴ ማንቺ ህመሜ ማንቺ መድኃኒቴ ማንቺ ህመሜ ማንቺ እኔ ደህና አይደለሁ አንቺ ግን በጣም የሚገርም ነው። ሁለት ጎራ
ጭራሽ ያህል ምግብ! ኧረ በስመ አብ! እኔ እስከ ዛሬ የሚያደርጉት ወንዶች ብቻ ይመስሉኝ ነበረ። ለካ ሴትም በጣም ጀብደኛ የሆነ ሴት አለች። ኧረ ገራሚ ነው በጣም ይሄ እውነት ነው ግን። ኧረ በስመ አብ! እስኪ እናንተን አስተያየት ስጡበት፣ በኮመንት ላይም አሳውቁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። መልካም ቀን።